Maradona turns like a little eel and comes away from trouble. He was very passionate, very brave. Maradona defines Argentina, just like Gardel, Evita, Che Guevara. He's a legend. Diego Maradona, best footballer the world has ever seen. እነዚህ ወንድሞቻችንን ልጆቻችንን ጎረቤቶቻችንን ገድለዋል ወረውናል አላግባብ አንገላተውናል እነዚህ ከሜዳው ልንበቀላቸው ይገባል ልካቸውን አሳይተን ለዘላለም የማይረሱት ጠባሳ ማሳረፍ አለብን መቼም ያ ጦርነት በእኛ አርጀንቲና ላይ የፈጠረውን ሐዘን አንዘነጋውም ቫሞስ አርጀንቲና ኤል ዲያጎ ከመልበሻው ክፍል ከጨዋታው በፊት እሳቱን ለኮሰ ካዜቴክ ችቦ ሆኖም ተቀጣጠለ ቃሉንም እንግሊዞች ላይ እድሜ ዘመናቸውን እንዳይረሱት ሆኖ ፈጸመ የጦር ሜዳው ወረራ የፎክላንድ ደሴት ጠባሳ በኳስ ሜዳው ተሻረ ማራዶና እንግሊዞችን አሳበደ አጭበረበራቸው በፎክላንድ ደሴት ከወረደው ቦምብ በላይ ነገረ ስራው አንገበገባቸው ያ የምንትስ ልጅ እስኪሉ በአደባባይ ጨርቅ አስጣላቸው በእጄም በግሬም ብሎ ቀለደባቸው ካዜቴክ መሃል ሜዳ አንስቶ ነዳቸው አደራርቦ አሳቀቃቸው አርጀንቲና አምላኳን አመሰገነች ማራዶና ስለሰጣት ተደሰተች የኤል ዲያጎ ንግስና አልጋውራሹም ተደገመ የ36 ዓመት ጥበቃው ከኳታር ሉሲያል በሮዛሪዮ ሳንታፌው ውድ ልጅ ታጠፈ Lionel Messi has conquered his final peak. Lionel Messi has shaken hands with paradise. The little boy from Rosario Santa Fe has just pitched up in heaven. ሶስተኛው የዓለም ዋንጫ አርጀንቲናም ሆነ ማራዶና በሜሲ ተቀየረ ደንሶም የጨረሰው ኮከብ ካልባሴቴ ጋር ዳግም ባለም ዋንጫው ተዋበ ወርቃማ የኳስ ሕይወቱም በታሪክ ለመጀመሪያ ጊዜ እንግሊዝን ሜሲ ሊገጥም ዛሬ ምሽት ቀን ቆረጠ ሊዮኔል አንድሬስ ሜሲ ኢዝ ኢንፊኒቲ የሁለቱ ገናና የእግር ኳስ ፓወር ሃውሶች ፍጥጫ ከአትላንታ Maradona turns like a little eel. And it's a wonderful run. Has he got a finish? Oh! For Beckham, oh, it's red. In goes Zanetti. Wonderful. Oh, he's missed it. And Argentina are through. He comes away from trouble. Yes, he can. Messi اتدلع قدم منحهم انقذهم فرحهم شيل ሜሲን ወደ ቤቱ እንሸኘዋለን አርጀንቲና ያስፈራም እኛ በሁሉ ነገር የተሻለነን በሜሲ ወርቃማ የኳስ ሕይወት የመጀመሪያ የሚሆነው እንግሊዝ ጨዋታ የመጨረሻውም ይሆናል እንግሊዝ እንደ አርጀንቲና የሚቀላት ጨዋታ የለም አርጀንቲና ሜሲ ያላት እኛ ደግሞ ቤሊንጋም አለን ሄይ ጁድ የቤሊንጋም ተጽዕኖ በዚህ ዓለም ዋንጫ ከሜሲ ይበልጣል ይህ ቀዳዴ ሊያም ሮዚነርን የሚያስንቀው የጆኮልና መሰሎቹ ወደር አልባው የእንግሊዝያኑ ቀደዳ ነው የሙሉ ባንዱ ዘፈን ተጀምሯል ገርሎ ጨርሶ ያለመሸለል አባዜው ዛሬም የሶስቱ አናብስት የውጤት ጠንቅጫናው ሆኗል እንግሊዞች በየሚዲያቸው ተጽዕኖ ሁሌም ያወራሉ እላፊ ጓጓሉ ሜዳ ላይ ቡርናቸውን ጫና ውስጥ ይከታሉ ግማሽ ፍጻሜ ወይ ፍጻሜ እየደረሱ እጅም ይሰጣሉ ፔናልቲም ከደረሱ እንደ ሆላንድ ተሽኮርመሞ ይመለሳሉ የውድድሩ አድማቂ ድንቅ ደጋፊያቸውን ቅስም ይሰብራሉ ሲሸነፉ እላፊ ያወደሷቸውን ተጫዋቾች መልሰው አንገት ያስደፋሉ ገድለው ጨርሰው መሸለልን አያውቁም እግር ኳስ ወደ ቤቱ ሊመለስ ነው ብለው ይደነፋሉ እንደ ቀደዳቸው ውሎ ማድር በተሳናቸው ሰዓት ሲያመጉሱት የኖሩ ስብስብን ይወርፋሉ ነገሩ አንዳንዴ መስመር ይስትና እስከ ዘረኝነት የተጫዋቾቻቸው ጥቃት ያደርሱታል ይህንን የብሪቲሾች የሚዲያ ተጽዕኖ ክፉ አመል ጁድ ቤሊንጋም እና ጓደኞቹ ጠንቅቀው ያውቃሉ ቡካዮ ሳካ ራሽፎርድ ሃሪኬን ፔናልቲ ስተው የደረሰባቸውን በቅርብ ዓመታት አይዘነጉትም ይህ ከ2018 የራሺያ ዓለም ዋንጫ ጀምሮ ባለፉት 8 ዓመታት የእንግሊዝ ብሔራዊ ቡድን የዓለም ዋንጫ የአውሮፓ ዋንጫ ህይወት ነው እግር ኳስም ወደ ቤቱ ሳይመለስ 60 ዓመት ተሻግሯል 60 ዓመት ቤቱ ሳይመለስ የጃጀው ልጅ ወዙ ቢነጥፍም ለእግር ኳስ ፈጣሪዋ ሀገር ግን ይናፈቃል ከሆነላት የሚገባትም በእግር ኳስ ኃያላን ክለቦቿ ዓለምን በመዳፏ ጨብጣ የምትዘይረው ድንቅ ሀገር ነች እንግላንድ ወሬ ቀደዳዋ ግን በሚዲያዎቿ የብሔራዊ ቡድኑ ዋና ፈተና ነው ዘንድሮም ካለፉት ዓመታት ያልተማሩት እንግሊዞች በጆኮልና መሰል የቀድሞ ተጫዋቾቿ እላፊ እየደነፋች ነው What a goal-saving challenge that was! Jude Bellingham's 2 goals.
የአሰልጣኝ ቶማስ ቱዌል ፈተናም ከዚህ ይጀምራል። ሰውየው ሜሲን ለማቆም መፍትሄ ያለን እያሉ ነው። የጀርመኑ ሰላይ የተባሉት ሰው ሰላዩ የእንግሊዝን ታሪክ እስከ ወዳኛው ቀየረ ለማስባል ጓጉተዋል። ቶማስ ቱዌል ቡድናቸውን በጅምላ እንደ ቤሊንጋም ያሉ የሚችሉ ተጫዋቾቻቸውን በተናጥልም በአደባባይ እየተቹ በተቃራኒው ቆመው የበለጠውን አቅማቸውን ለማውጣት እየጣሩ ነው። ቅያሪና የጨዋታ ማኔጅመንታቸው ላይ ያላቸው ብቃትም ድንቅ ነው። ሰውየው የመድፉ ማዱኬ ላይ የሙጢ ማለታቸው ግን ለብዙዎች የሚዋጥ አይደለም። ስካሎኒና አርጀንቲና ከእንግሊዛውያን በተቃራኒው ከጨዋታው በፊት በዝምታሉ። ገድሎም መፎከር ማያውቀው የሜሲ አርጀንቲና እንደ ቤተሰብ በሚያስቀና ህብረቱ ጸንቶ በድል ጉዞ አለ። የዓለም ዋንጫውን በተአምሩ ከ4 ዓመት በፊት አሸንፎ የሻምፒዮንነት ወርቃማ ገጹን ለመድገም በጸጥታ ከነተጽዕኖ እየተጓዘ ያለው ስብስብ አልባሴቴ ይዟል። አርጀንቲና ተአምሩ ተነግሮ ከማያልቀው ምትሃተኛ ውድ ልጇ ሜሲ ጋር ሜዳ ላይ ባለም ዋንጫው ከቀሩ ተጋጣሚዎቿ እየተጫወተች ነው። ከሜዳ ውጭም ቅናት ካበገናቸው የፊፋ የበኩር ልጅ ቀይ ምንጣፍ አንጣፊ የእግር ኳስ ስንፈተ ሰበብ ደርዳሪ ከእውነት የራቁ ተጠቂዎች ጋርም እየተጫወተችም ግማሽ ፍጻሜ ደርሳለች። ከሜዳው ውጭም እስካሁን አሸንፋለች። ከሜዳው ተዘርሮ የማህበራዊ ሚዲያው ዘመቻ ለቅሶ ግን የዘመን ቀለም ጥሬ እውነትን ሊፍቅ አልቻለም። ሁለተኛው የዓለም ዋንጫን የማሸነፍ የሜሲ ኢንፊኒቲ ሙከራም ለቢሊዮኖች የነፍሳት ሴት ማረፊያ ሆኗል። ይህ የአርጀንቲና መታደል ነው። የእግር ኳስ ጸጋ በረከት ውጤትም ነው። የሜሲ የወርቃማ የእግር ኳስ ሕይወት ጆርኒው ፍጻሜ የኳስ ሕይወት የመጀመሪያ በሚሆኑ የእንግሊዝ ጨዋታ ዛሬ ምሽት ዓለም በጉጉት የሚጠብቀውን ጨዋታ ከአትላንታ ይመለከታል። ሁለቱ ባለፉት የታሪክ ጠባሳቸው ምክንያት አይዋደዱም። የኦልድ ክላሲኮ አውራዎች ናቸው። ባላንጣነታቸው በታሪክ ጠባሳ የጎመራ ነው። የፎክላንድ ደሴት ወረራ መነሻው ነው። የእግዚአብሔር እጅ የማራዶና ሃንድ ኦፍ ጎድ ከጦር ሜዳ ወደ ኳስ ሜዳ የቀጠለው ፍጥጫ ነው። እንግሊዛውያኑ ማራዶና ያደረጋቸውን ባለም ዋንጫው ሲያስቡ ይበሳጫሉ። የእጁ ኳስ ሳያንሳቸው ከመሃል ሜዳ አደራርቦ መሳቂያ መሳለቂያ ያደረጋቸው ኮከብን ሲያስቡም ይናደዳሉ። የኤልዲያጎ ያዜቴ ገድል ለአርጀንቲና የፎክላንድ ደሴት ወረራ መካሻ ነው። አርጀንቲናውያን ማራዶናን እያመሰገኑ የሚጽናኑበት የከፍታቸው ሚስጥር ማራዶና ዕድሜ ዘመኑን እንግሊዝን ሲያበሽቅ የኖረ አነጋጋሪው አወዛጋቢው የኳስ ምትሃተኛ ነው። Distressed, Paul Ince shedding a few tears. I feel so sorry for all of them. I made a stupid mistake. 40 ዓመት የቀጠለው የባላንጣነት መንፈስ ከማራዶና እስከ ቤካም ቀይ ካርድ በእልፍ የእርስ በርስ እግር ኳሳዊ ባልሆኑ መወቃቀሶችም እንደቀጠሉ ናቸው። አርጀንቲናና እንግሊዝ ሁሌም ባለም ዋንጫው ሲገናኙ የሚነሱ ጉዳዮችም ናቸው። የፈረንሳዩ የዓለም ዋንጫ 1998 እንግሊዞች ዴቪድ ቤካምን እንደ ብሔራዊ ይሁዳ ቆጠሩ። በዛ የአርጀንቲና ኢንግላንድ ፍጥጫ በኤክስ ዲያጎ ሲሞኒን ተራግጦ በቀይ ተባረረ። እንግሊዝ ከፓሳሬላ ምርጡ አርጀንቲና በጀግንነት ተዋደቀች። ታዳጊው ማይክል ኦዌን ካርሎስ ሮዋን አንከራተተ። ሃቬር ዛኔቲ አልሜዳ፣ ቬሮን ኦርቴጋ፣ ኤልቹሎ ባቲ ጎል የነበሩበት አርጀንቲናን ሲያሸብርም አመሸ። ድንቅ ጎልም ኦዌን አስቆጠረ። እንግሊዝ በ10 ተጫዋቾች ጸንታ ታገለች። ከ120 ደቂቃ በኋላም በጎልደን ጎል ስጋት የታጀበው ትንቅንቅ በፔናልቲ 3 አናብስት ተሸነፉ። ዴቪድ ባቲ ኢንግላንድን ቁማር አስበላ። አርጀንቲና ፈነጠዘች፣ እንግሊዝ በሸቀች። አሰልጣኝ ግሌን ሆድል ዴቪድ ቤካምን በአደባባይ የሀገሩ ኃላፊነትን መወጣት ያልቻለ ሲል የራሱን ተጫዋች ወቀሰ። ኃላፊነቱንም ወደ ማንቸስተር ዩናይትዱ ገናና ኮከብ ወረወረ። እንግሊዞች ቤካምን ጠምደው ያዙ። ዲያጎ ሲሞኒን ተራግጦ በቀይ ካርድ መውጣቱ ለሽንፈታቸው ዋናው ምክንያት አድርገው ወሰዱ። እንደ ብሔራዊ ይሁዳን ቆጠሩ። የማንቸስተሩ ኮከብ ሲበዛ ተዋከበ። ነገሩ የወጣቱ ኮከብን የእግር ኳስ ሕይወት በጊዜው ፈተነ። Look, he can't be seeing where he's kicking. Yeah, but he still flicks out at somebody. Well, he flicks out. If I was a sending off, I'll eat my heart. Changed my life.
Had Beckham not been sent off, we could have probably snatched a win. It's arguable, isn't it? He'll regret this terribly, but he'll have to learn to live with it. Did you think he deserved a red card for the kick? Absolutamente no. Absolutamente no. De que el contacto es mínimo, hay una exageración, tira a un imaginario golpeo. ኃያሉ ሰው ሰር አሌክስ ፈርጉሰን ግን በዩናይትድ ከካሪንግተን ያሳደጉትን ኮከብ በእልፍ የሚዲያ አጀብ ውስጥ ጠብቀው የእንግሊዝ እግር ኳስ ታላቁ ዝነኛው ኮከብ አደረጉት። ፈርጉሰን በዩናይትድ ከፍታ ውስጥ ዴቪድ ቤካምን በአግባቡም ተጠቀሙበት። ቤካም ከ1998 የዓለም ዋንጫ መጥፎ ገጠመኙ አንድ ዓመት በኋላ 1999 በዩናይትድ የትሪብል ገድል የሬድ ዴቪልስ ዋናው ኮከብ ሆነ። ዘኢንግላንድ ፖስተር ቦይ ማዕበሉን ተሻግሮም ዛሬም ድረስ በክብር ከእንግሊዝ እግር ኳስ ፊት የቆመው ተወዳጁ ተጽዕኖ ፈጣሪ ሆኖ ቀጠለ። ቤክስ ከኤልቹሎ ሲሞኒ 1998 የፈረንሳይ የዓለም ዋንጫ ከፈጠረው ውዝግብ 4 ዓመታት በኋላም በኮሪያ ጃፓን የዓለም ዋንጫ በአርጀንቲናና እንግሊዝ ግንኙነት ሀገሩን ባምበልነት እየመራ በፔናልቲ ጎል አስቆጥሮ የገፉትን ጭምር ቢክስም ያ ወርቃማው ዴቪድ ቤካምን ጨምሮ ፖል ስኮልስ፣ ስቴቨን ጄራርድ፣ ፍራንክ ላምፓርድ፣ ሶል ካምቤል፣ ጋሪ ኔቭል፣ አሽሊ ኮል፣ ዴቪድ ሲማን፣ ሪዮ ፈርዲናንድ፣ ጆን ቴሪ፣ አለን ሺረርን ጨምሮ ዋይኒ ሩኒ ዋዛ፣ ማይክል ኦዌን የመሳሰሉ ድንቆች የነበሩበት ቡድን ከዓመት ዓመት ከጊዜ ጊዜ ከዘመን ዘመን ግን አንድም ነገር ለሀገሩ ሳያመጣ እግር ኳስንም ወደ ቤቱ መመለስ ሳይችል ባክኖ ከቀሩት ውስጥ ሁሌም ይወቀሳል። መቼ ነው እግር ኳስን ወደ ቤቱ የምትመልሱት? ማን ነው ሲጀመር እግር ኳስ የናንተ ያደረገው? እኛም ማራዶናን ለዓለም እግር ኳስ አበርክተን ይህንን አላልንም። የኤል ዲያጎ አልጋ ወራሽ ሊዮኔል አንድሬስ ሜሲ ኢዝ ኢንፊኒቲ ምትሃተኛውን ደግመንም በእናንተ ልክ ደፍረን እግር ኳስ የኛ ነው አላልንም። መቼ ነው ግን እግር ኳስን ወደ ቤቱ የምትመልሱት? ይህ የአርጀንቲናውያን እንግሊዞች ላይ ያለ ስላቅ ነው። አርጀንቲናውያን የኋላ የታሪክ ጠባሳቸውን እያስታወሱ ከእንግሊዞች የሚበሻሸቁበት አንደኛው ገጠመኝ ነው። እንግሊዛውያኑም በኃያል ተጽዕኖ ፈጣሪ ሚዲያዎቻቸው ታግዘው አርጀንቲናና ማራዶናን በኦልድ ክላሲኮ መንፈስ በዘመን ቀለም አሻራ ሲያጠለሹ ኖረዋል። ማራዶናን ከግል ሕይወቱ ሰፊ አነጋጋሪ ውዝግቦች ጋር ደምረው ታላቁን ኮከብ ዕድሜ ዘመኑን ሲያሳድዱትም ከርመዋል። ይህ ለአርጀንቲናውያን የሚዋጣ አይደለም። ከፎክላንድ ደሴቶች የጦር ሜዳ ፍጥጫ በሃንድ ኦፍ ጎድ የእግር ኳስ ሜዳ ባትል የተቀየረው የሁለቱ ሀገራት ክላሲኮ በዴቪድ ቤካም ቀይ ካርድ ደምቆ በሞደርን ዴይ ታሪክ ቀለም የማታ ማታ ከመሸ ሜሲ ኢዝ ኢንፊኒቲ ጋር ደርሷል። ባለፉት 20 ዓመታት የዓለም እግር ኳስን በምትሃቱ ተቆጣጥሮ ሁሉን ድል ነስቶ በክብር የገዘፈው ሜሲ ተነግሮ ተዘክሮ ተወድሶ በማያልቅ የእግር ኳስ ወርቃማ ካሪየሩ ለመጀመሪያ ጊዜም ያውም በዓለም ዋንጫ ግማሽ ፍጻሜ ከእንግሊዝ ይገናኛል። ይህ ለእግር ኳስም ለሁለቱ የዘመናት ባላንጣዎችም ለሜሲና የእግር ኳስ ፓወር ሃውሱ እንግሊዝም መቼም የማይገኘው ታላቁ አጓጊው የፉክክር ገጽ ነው። እንግሊዝ ማራዶና ያደረጋትን ረስታ ሳትጨርስ እግር ኳስም ወደ ቤቱ ሳትመልስ ሁሌም እንደፎከረች 60 ዓመት ተሻግራ በማራዶና ዘውድ ተቀምጦ ከኤል ዲያጎ በላይ የነገሰው የእግር ኳስ የምንጊዜውም ታላቁን ኮከብ ትገጥማለች። ይህ የሶስቱ አናብስት የሕይወት ዘመን ጣፋጩ ገጠመኝ ነው። ምናልባትም እንግሊዞች በአግባቡ ከተጠቀሙበት ሜሲና አርጀንቲናን አሸንፈው ወደ ፍጻሜውም ከተሻገሩ በእርግጥም የዘመናት ቁጭታቸውን የሚሽሩበት ሌላኛው ወርቃማው ዕድል ነው። ከማራዶና በላይ የደመቀው ሜሲን የያዘው አርጀንቲናን ማሸነፍ በእርግጥም የዓለም ዋንጫን ባያመጣ እንኳን የሃንድ ኦፍ ጎድ ብስጭት ማርከሻ ሊሆን ይችላል። አትላንታ ዌድነስዴይ ናይት ወርልድ ካፕ ክላሲክ ሰሚፋይናል ከዓለም ዋንጫው ፍጻሜ በፊት ያለው ሌላኛው ፍጻሜ የሁሉን ቀልብ የገዛው ፍጥጫ ሁለቱ በታሪክ አሻራ የደመቁት ድንቅ የእግር ኳስ ባላንጣዎችን አገናኝቷል። እንግሊዝ ከአርጀንቲና የሊዮኔል ሜሲ ወርቃማ የኳስ ሕይወት የመጀመሪያው ከእንግሊዝ የሚደረግ ፍጥጫ እንግሊዝ
እንግሊዝ ላይ በእጄ ጎል ያስቆጠርኩበት ገጠመኝ ሁሌም ለኔ ምርጧ ጎል ነች በህይወቴ። በዛ ጨዋታ ከመሃል ሜዳ ጀምሬ የእንግሊዝ ተጫዋቾችን እርስ በርስ አደራርቤ ካስቆጠርኩት ጎል በላይ ለኔ የእጇ ኳስ ጎሌ ምርጧ ነች። ለምን መሰላችሁ? በዛ አጋጣሚ ሁሌም እኔን እነርሱ አጭበርባሪ ሲሉ እድሜ ዘመናቸውን አሉ። ጎሏን ተከትሎ የእነርሱ ብስጭት ለኔ የህይወቴ ደስታ ነው። ሃንድ ኦፍ ጎድ ጎሌ ለአርጀንቲናውያን ወገኖች የዘላለማዊ ደስታ በመሆኑም ያኮራኛል። ፈጣሪ በድጋሜ መልሶ ከእንግሊዝ እንድጫወት ባለም ዋንጫው ድል ቢሰጠኝ አንድ ነገር እመኛለሁ። እኔ ማራዶና ከሞትኩ በኋላ ወደ ምድር በድጋሜ እንድመለስ ፈጣሪ ከፈቀደልኝ አርጀንቲናዊና አርጀንቲናዊ ብቻ ሆኜ ነው መፈጠር ምፈልገው። ምኞቴ ደግሞ እንግሊዝን ባለም ዋንጫው መፋለም ነው። በድጋሜ እነርሱ ላይ በእጄ ጎል ማስቆጠር እፈልጋለሁ። ያኔ በግራ እጄ ነበር ጎል ያስቆጠርኩት። አሁን ደግሞ በቀኝ እጄ እነርሱ ላይ ጎል ማስቆጠርን እመኛለሁ። ይህ የዲያጎ አርማንዶ ማራዶና የአርጀንቲናውያን የኳስ አምላክ ሁሌም የሚታወሰው አነጋጋሪው አስተያየቱ ነው። የእንግሊዝ አርጀንቲና ፍጥጫ ሁሌም ባለም ዋንጫው በመጣ ቁጥር ቤንዚል ሆኖ የሚያቀጣጥለው የሃንድ ኦፍ ጎድ የእግዚአብሔር እጅ ኳስ አሻራ ነው። ከፎክላንድ ደሴት ወረራ ማግስት በርካቶችን የቀጠፈው ጦርነት በኋላም ለአርጀንቲናውያን በደላቸውን የሚረሱበት የኳስ ሜዳው ገድል ኃያሉ መጽናኛ ነው። አዲዮስ ኤል ዲያጎ ሃንድ ኦፍ ጎድ የእግዚአብሔር እጅ እንግሊዝና አርጀንቲና ማራዶና እንግሊዛውያኑን ተበቀለ። የፎክላንድ ጠባሳ በኤልዲያጎም ተካሰ። አዜቴክ የታሪክ ምስክር ሆነ። ማራዶና የእንግሊዝ ተጫዋቾችን እንደ አጃቢ ተዋናይ ከመሃል ሜዳ ጀምሮ አደራርቦ ደመቀ። እንግሊዞች በጎሉ ሲገረሙ ይባስባችሁ ብሎ ኤልዲያጎ ከዳኛ እይታ ውጭ በእጁ ማገባባቸው። ሃንድ ኦፍ ጎድ የእግዚአብሔር እጅ ኳስ ለአርጀንቲና የዓለም ዋንጫውን አመጣች። ብታተኛው ማራዶናም እንግሊዛውያኑ ላይ ተንፈላሰሰ። ኳስ ፈጠርኩ የምትለውን ሀገር እግር ኳስ አስተማረ። አርጀንቲና ከሜክሲኮ የዓለም ዋንጫ ተሞሸረች። የኤልዲያጎ አነጋጋሪ ጎሎች የወርልድ ካፕ የታሪክ ማህደር ወርቃማ ገጾች ሆነው 40 ዓመት ተሻግሮም ሁሌም እየተዘከረ ቀጠለ። አዲዮስ ኤልዲያጎ። It's Lionel Messi. It's swept in. And of course it's Lionel Messi. Cometh the hour, cometh the man. Yet again, Lionel Messi saves the day for Argentina. ሜሲ የእግር ኳስ ጆጎ ቦኒቶ ነው። ቃሉ የብራዚሊያን ቢሆንም መገለጫው ሜሲ ሆኗል። ውበት ዘ ቢዩቲፉል ጌም። አሁን ብራዚል ውስጥ በአፋልጉኝ ማስታወቂያ ከፍለህ ራሱ አታገኝም። ሜሲ የውበት ሞናሊዛ የሆነበት የሜዳው ቀለም ምትሃተኛ ብሩሹን እንደያዘ ደንሶም ጨርሶ ተከብሮ ተሰቅሎ ተቀምጦም ዛሬም ባለም ዋንጫው በከፍታ የቀለም ብሩሹን እንደያዘ ከሜዳ መኖሩ ግን አስደናቂ ነው። ለእግር ኳስ ጸጋ በረከትም ነው። ይህ ተከውኖ ተፈጽሞ ከተጠናቀቀው የሜሲ ዓለም እግር ኳስ ተአምር ማግስት በትውልድ ቅብብል የቀጠለ የሊዮኔል አንድሬስ ሜሲ የእግር ኳስ የማይደረስ ከፍታን ቀልብ ኖሮህ መቀበል እየመረረህም ቢሆን ለጤና ስትል አጣጥመ መዋጥ ያንተ ፋንታ ነው። ሜሲ ኢዝ ዘ ግሬተስት። አሰልጣኝ ስካሎኒ እኛ ልባሞች ነን፣ እኛ እድለኞች ነን። ሜሲ የሚባል ተአምሩ ማያልቅ ውበት አለን። እኛ ለእናት ሀገራችን አርጀንቲና ዳግም ከፍታ ጸንተን መዋደቃችን ይቀጥላል። አርጀንቲና ከእንግሊዝ በቃ የእግር ኳስ ጨዋታ ብቻ ነው። ሌላ ነገሩን እርሱት። ሰዎች የእግዚአብሔር እጅ ፎክላንድ ደሴት ያለፉ ነገሮችን ሊገልጹ ይችላሉ፣ መብታቸው ነው። እኛ ዛሬ ላይ ነው ያለነው። እኛ እግር ኳስ ልንጫወት ደጋፊዎቻችንን ለማስደሰት ሀገራችንን በክብር መልሰን ለማድመቅ ብቻ ነው ወደ ሜዳ የምንገባው ሲል ምርጡ ሰርቶ ያሳየው ዝምተኛው አሰልጣኝ ስካሎኒ ይናገራል። ስካሎኒ ስለ ሜሲ በተጠየቀ ቁጥር መልስ ከመስጠት እንባው የሚቀድመው የአርጀንቲና አሰልጣኝ በሜሲ ኢንግላንድ የመጀመሪያ ጨዋታ እግር ኳስ ዘንጣ ዳግም ስትዋብ ለመመልከት ሮም ምሽት ቀጠሮና ያዝ ሲል ሀሳቡን ያጠቃልላል። England play Argentina. It will be the first time that Messi's ever played against England. Really? No. Apparently, yeah. Yeah, we'll have to put him to bed. No, I'm not. Hey, don't say that. No, we're going to put him to bed. No, we are. We can say that at 88 I'm saying it now. Wow. We're going to the World Cup final. እንግሊዝ ከአርጀንቲና አዲዮስ ኤል ዲያጎ ወርልድ ካፕ ሰሚፋይናል ክላሲክ
ትንቅንቁ 4 ሰዓት ይጀምራል። ከወዲሁ ውጥረት የነገሰበት ታላቁን ጨዋታ እንግሊዝ ከአርጀንቲና የሃንድ ኦፍ ጎድ ባለቤቱ ዲያጎ አርማንዶ ማራዶና ከሰማይ ይከታተላል። አዲዮስ ኤል ዲያጎ አልጋ ወራሽ ሜሲስ በመጀመሪያው የእንግሊዝ ጨዋታ ከሶስቱ አናብስት ፊት ዛሬ ምሽት አትላንታ ኤፍሬም የማነ المحاولة فيها ضربة ثالثة هنا ليو الله أنا لا أقوى على ذلك يا ليو لا أقوى على ذلك يا ليو لطفا بنا يا ليو